ምንም አይነት ነገር አልናገርም እንደነገርኩ ታይቼ ማሰው ስለሷ ነው። እጅግ ያሳዝናል፣ እጅግም ልብ ይሰብራል። ፈጣሪ ካመናችሁት ከካሃዲ ጓደኛ ፈጣሪ ይጠብቃችሁ። መኖር የጀመርኩት ከወለድኩ በኋላ ነው። በቃ ለመኖር አሁን እኮ እሷ ባትኖር ኖሮ ይሄ ዛቻ ለኔ እድል ነበር ምናልባት። ውድ የተከበራችሁና ተወደዳችሁ የቻናላችን ቤተሰቦች እንዴት ናችሁልኝ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ጉዳዮችን ይዤላችሁ ቀርቤያለሁ። ታዲያ ቤተሰቦች ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ የምንለቃቸውን ደግሞ ቪዲዮዎች ላይክ ያደርጋችሁ አብሮነታችሁን አሳዩን። ወደ ቪዲዮቹ ቴምር ፕሮፐርቲስ አድማሱን ማስፋቱን ቀጥሎ የተጠፋፋ ሰው ያለ ቀጠሮ ይገናኝባታል በምትባለው መገናኛ አዲስ ሳይት አውጥቷል። ዲያስፖራ አደባባይ አካባቢ ከስቱዲዮ እስከ ባለ 3 መኝታ አፓርታማ ከ32 እስከ 154 ካሬ በ35 በመቶ ቅናሽ በ40/60 እና 20/80 አከፋፈል በማይታለፍ እድል ይዘንላችሁ መጥተናል። 40% ከፍላችሁ ቀሪውን 60 በመቶ ቤታችሁን ስትረከቡ 20 በመቶ ቅድመ ክፍያ አማራጭ ከፈለጉ ደግሞ በ16 ዙር የሚከፈል። ቴምር ፕሮፐርቲስ በሳር ቤት አደባባይና ቡልጋሪያ አፍሪካ ህብረት አጠገብ ግንባታ የጀመረባቸው ሳይቶች ላይ በልዩ ቅናሽ ቤቶችና ሱቆችን እየሸጠ ነው። አዋሬና ገላን ላይም አለን። በፈለጉት አቅጣጫ በፈቀዱት ዋጋና ያከፋፈል ስርዓት የህልሞን ማረፊያ ከቴምር ያገኛሉ። ነገውን ለማሳመር ዛሬውን ይወስኑ። ለበለጠ መረጃ በ0924 47 9891 ይደውሉልን። ቴምር ፕሮፐርቲስ። ቤተሰቦች ዛሬ የመጀመሪያ ይዤላችሁ የመጣሁት ቪዲዮ ምንድነው? ኢሶ ማርያም ላይ እየተካሄደ ያለውን ነገር ህዝብ ይቅልን፣ ህዝብ ይስማልን እያሉ ይገኛሉ። በዛ አካባቢ የሚገኙ ወጣቶች ይህን ቪዲዮ አይተን እንመለስ። ምን አወጣህ አንተ ለመሆኑ? ምንድነው ስራ? ምን ሰራህ? ከኛ መሰለ ህዝቡ ማወቅ አለበት ነው አባ። ሌላ ነገር ህዝቡ ማወቅ የት ነው ያወጣው? ህዝቡ ቤተ መቅደሱ ይፍረስ ወይስ አይፍረስ? እሱ ብቻ አይደለም። ወጣቶች እንታውቁት የሚያስፈልግ ታላቁ አባት ብፁዕ አቡነ ዲዮስቆሮስ ቅዱስ የተባሉ ናቸው። በፓትርያርክ ደረጃ አጽማቸው በክብር ያረፈው ሌላ ቦታ አይደለም፣ እዚህ ቤተ መቅደስ ውስጥ ነው። ምን እንደሆነ ልንገራችሁ። በፓትርያርክና ከ10 በላይ ብፁዓን ሊቃነ ጳጳሳት ባሉበት ያረፈ አጽምን በእኩለ ሌሊት ቆፍረው አወጡት። የሰው ልጅ በእኩለ ሌሊት ይቀበራል? ቀብር እንኳን አንድ ሊቀ ጳጳስን አጽም በክብር ካረፈበት ቦታ ቆፍሮ ማውጣት፣ ይሄ ሁሉ ነውር ተፈጸመ። ይሄን ሁሉ ችለን እስከ ዛሬ ድረስ የቆየ ነው በፍጹም በመነጋገር ይሄን ችግር እንፈታለን ብለን። በአጋጣሚ ሆኖ ደሳቸውም ከ2 ዓመት በፊት በአካል ተገኝተን አንድ ስምምነት ላይ ደርሰናል። እንድታውቁት ይህ ጉዳይ በግልጽ ለህዝብ ቀርቦ ውይይት ተደርጎበት ይፍረስ ብሎ ህዝብ የሚወስን ከሆነ እኛ በማፍረስ የመጀመሪያው መዶሻ እንደምናነሳ እሳቸው ባሉበት ጭምር አስረድተናል። ቀጥሎ ግን የተስማማ ነው ምንድነው? እሳቸው ባል ቃል አይደለም እውነት አይደለም፣ በፍጹም ህዝብ ሳናማከር የማፍረስ እርምጃ አንወስድም። እኛ ያልነው እናንተ ፈርሱ የልማት ስራ ይሰራ ብትሉ በአክብሮት እንቀበላለን። በፍጹም ለምን ይሄን አላችሁ አንልም። ነገር ግን እኛም ለቅዱስ ቤተክርስቲያን የሚጠቅም ሐሳብ አለን። ይህ ቤተ መቅደስ ብፁዕ አቡነ ዲዮስቆሮስ አንዲት ጀርመናዊት የጀርመን መንግስት አምባሳደር ሚስት 1960ዎች ውስጥ ነው። የጀርመን መንግስት አምባሳደር መቼም ጀርመኖች በእምነት እናውቃቸዋለን፣ ፕሮቴስታንቶች ናቸው። የጀርመን የአምባሳደሩን ሚስት አጥምቀው አድነዋት መርቼዲስ መኪና ሸለመቻቸው። እሳቸው ሁሌም ቤተክርስቲያን ማልማት ስለነበር አላማቸው ስጦታ አይደለ፣ ሸጠው ማልማት ፈለጉ። ፈቃዷን ጠይቀው የጀርመናዊቷን የአምባሳደር ሚስት ፈቃድ ጠይቀው መርቼዲስ መኪና ሸጠው የገነቡት ቤተ መቅደስ ነው። እግዚአብሔር ይመስገን። ይሄ የአባታችን አሻራ ያረፈበት አሁን ለክርክር አይደለም። እኛ የምንለው ክርክር አይደለም። ብፁዕ አባታችን ሕያው አሻራቸው ያረፈበት ቤተ መቅደስ ነው። ቆመው የቀደሱበት፣ ቀድሰው ያቆረቡበት፣ ከ2 እና 3 ፓትርያርኮች በላይ መንፈሳዊ አገልግሎት የሰጡበት እንኳን በኢትዮጵያ አይደለም። ብፁዕ አባታችን አቡነ ዲዮስቆሮስ አርበኛ ነበሩ። እንደ ታላቁ ብሔራዊ ጀግና እንደ ክቡር ደጃዝማች ገረሱ ለሀገራቸው ነጻነት የታገሉ። በዚያ ምክንያት ብቻ እንኳን አይደለም ማፍረስ፣ እጅ አንስቶ ማፍረስ አይደለም ቢፈርስ እንኳን ታጥሮ፣ ሰማችሁ፣ ቢፈርስ እንኳን ታጥሮ ብፁዕ አባታችን የገነቡት ሕያው ቅርስ እየተባለ ትውልድ ይጎበኛል። ዛሬ እኛ እጅ ላይ የዲዮስቆሮስ ጉዳይ እኛ እጅ ላይ ወደቀና ለዚህ ደረሰ። ምን አወጣህ አንተ ለመሆኑ? ምንድነው ስራ? ምንድን ሰራ? ቤተሰቦች ጉዳዩን እንደሰማችሁት ነው። እጅግ በጣም አሳዛኝና አሳፋሪ ነገር ነበር ሰምተን የተመለስነው። ይሄ ሁላ ነገር መሆን የለበትም። እናንተስ ምን ትላላችሁ? የተሰማችሁን የግል ሀሳብና አስተያየት ኮሜንት ላይ
አስቀምጡልኝ። በቀጣይ ደግሞ ማሳያችሁ ቪዲዮ ምንድነው ቤተሰቦች ያላቻ ጋብቻ ኢትዮጵያ ውስጥ ሊቆር ያልቻለ ጉዳይ ነው ማለት ይቻላል። በተለያየ ጊዜ የተለያየ ነገሮችን እንሰማለን። ባሳለፍነው ሳምንት ላይ የሰማነው ነገር ሁላችንም እንረሳለን ብዬ አላስብም። ያላቻ ጋብቻ የተጋቡ አንድ ወጣትና አንድ በእድሜያቸው የገፉ እናት ተጋብተው ነበር። ታዲያ በስተመጨረሻም ወደ 16 ሚሊዮን ብር የሚጠጋ ብር ይዞባቸው እንደጠፋም የተናገሩ የኢትዮጵያ ሕዝብም ይፍረደኝ እያሉ ነበረ። ዛሬ ደግሞ ሰመረ ባሪያው የተለያየ ነገሮችን ሲናገርበት የነበረ አንድ ቪዲዮ ነበረ። ይህን ቪዲዮ አይተን እንመለስ። ምንም አይነት ነገር አልናገርም እንደነገርኩ ታይቼ የማስበው ስለሷ ነው እና ድንገት ደግሞ በአንድ በኩል ደግሞ ስመረው እንዴ እኔም ፍቅር ሊይዘኝ ነው እንዴ ራሴንም እንዳይዘኝ በጣም ፈራ ነበር። የመጨረሻ ላይም በቃ አብረን እንደምንሆን ነበር ተስፋ ማደርገው ቁጭ ብዬ ሳስብ ምናምን ለሱ ለየት ያለውንም ለየት ያለ ስሜት በቃ ማጥፋት የማልችለው አይነት ስሜት ይሰማኛል። አቶ ተካልኝ ይባላል። የትራንስፖርት ዘርፍ ውስጥ ለዓመት አገልግያለሁ። እድሜ ደግሞ 50 ዓመት ነው። በትርፍ ጊዜ ልጆች ምናምን አመላለሳለሁ። ሚስት አለኝ፣ የ10 ዓመት ልጅ አለኝ። አሁን ከተፈታን 10 ዓመት ማለት ነው። ስሜ ሚሮን ይባላል። አሁን የ25 ዓመት ሴት ነኝ እና ከተካልኝ ጋር የተገናኘ ነው። ነበረ በዛ ሰዓት ነበር ከተካልኝ ጋር የተዋወቅ። ስታይል ክፍል ተማሪ ነበርኩኝ። ከዛ እድሜ ጀምሮ ነበር ተካልኝ ለኔ ሰርቪስ አገልግሎት የሚሰጠኝ እና ተካልኝ በጣም ጥሩ ሰው ነበረ። ሰርቪስ ጧጧት ሁሉ ከረሜላ ምናምን ይዞልኝ ይመጣ ነበረ፣ ያጫውተኛል ምናምን። ያው እሷም እንዳለችው ያ ቤተሰቦች ኃላፊነቱና ወደ ትምህርት ቤቷ እንትንስ ወደዛ ነው ድረስ የነበረው ሂደት እንደዛ ነው። ከ10 ዓመት ቢሆን ነው። እኔ ደግሞ ያው በሹፍርና ደረጃ ውስጥ ዋናውን ከመስራቴ ቀጥሎ የሷን ነበረ በሷ አማካኝነትም ነበረ ተማሪዎችን ማድረስ የጀመርኩት። ያው እሷ እንትን እንደምትለው ሁኔታውን ሳያት ከሌሎቹ ልጆች ደግሞ የተሻለች ነች። ያው ቤተሰቦቿ ከቀጠርን ጀምሮ ኃላፊነቱን ሰጥቶኛል። እንዴት ቤተሰቦቿ ታዲያ ኃላፊነቱን የሰጡት እንዲያደርሷት እኮ ነው። ትምህርት ቤት ከረሜላ ገዝተው እያጫወቱ እንዴ! አሁን ይሄ የምር ከሆነ ነውረኛ ሰው ነው ትርሶ። እንዴ ምን አይነት ቤተሰብ እንዳሉት አላውቅም። የ10 ዓመት ልጅ አደራ የተሰጠው ሽማግሌ ትራንስፖርት አመላላሽ ሰው እኮ በአደራ ልጅቷን እንትን ይላል እንጂ እንዴት ድራማም ከሆነ ነውረኛ ናቸው የዚህ ፕሮዲዩሰሮች። ድራማ ይመስለኛል መቼም እርሶን የሚያክል ሰው በኢትዮጵያ ማህበረሰብ ውስጥ መጥቶ የ10 ዓመት ልጅ አፍቅሬ አሳድጌ ምናምን የሚል አይመስለኝም ጭራሽ። አንቺ እጅግ ነውረኛ ነሽ። በቃ የመጨረሻ እንዴ ተካልኝ ሲባል ታያለሽ። ጋሽ ተካልኝ ሲባሉ እኮ ነው የሚባለው እኮ። እንዴት ነው ነገሩ? ከአያት ጋር ጋሽ በይ ወዴት ነው? ፍቅር ሌላ ነው፣ አክብሮት ሌላ ነው። እንደ ድሮ እናት ወይ ጋሽ አንቱ በይ በቃ። ምንም ደስ አላልሽኝም። እርሶ ግን እንዴ ልቻደ ሚስታለኝ አንዳንዴ ፍቅር ይዞት ካሳደጓት ልጅ አይደል እንዴ? እንትን እኮ አለው ቼን የሆነ ነገር እኮ አለ፣ እምነት ቼን ምናምን ይባላል እኮ። ልጅን እኮ የምትሰጠው ለአንድ ሰው ሀፕን የማያደርጉ ነገሮች አሉ፣ የማይፈጠሩ ነገሮች። ትራንስፖርት አድርስልኝ ብለህ ትልቅ ሰው አንጾ ትራንስፖርት አድርሶ መንገድ ላይ እንዳይለቅፏት ጠብቆ፣ ሌሎች ወንዶች ትምህርቷ እንዳያሰናክሏት ጠብቆ። በጣም አሳፋሪ ነገር ነው ቤተሰቦች የሰማነው። እንደዚህ ያክል ደረጃ ከሳቸው ፍቅር እንዲያዛትም እሷም እየወራች ነበረ። እጅግ በጣም ብዙ ሰዎችንም ያስደነገጠ ነገሮችን ነበረ ሰምተን የተመለስ ነው። እናንተስ ምን ታላችሁ? ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሲሚል ምርቃት ለመረቃችሁ እናንተም ኮሜንት ላይ አሜን ያላችሁ ሀሳብና አስተያየታችሁን ኮሜንት ላይ ታስቀምጡልኝ ያላችሁ። ከክፉ ጓደኛ እግዚአብሔር ይጠብቃችሁ። ምክንያቱም እጅግ በጣም አሳዛኝ ድርጊት በትላንትናው ዕለት የተሰማ ነበር። እሱም ምንድነው እጅግ በጣም በሚያሳዝንና እጅግ በጣም በሚያሳዝን ሁኔታ ከዚህ ዓለም ህይወቷ እንዳለፈም የተሰማ ነበር። እጅግ በጣም ብዙ ሰዎችም አዝነው የተለያየ ሀሳብና አስተያየትን እየሰጡም ነበረ። ይህን ቪዲዮ አይተን እንመለስ። እጅግ ያሳዝናል፣ እጅግም ልብ ይሰብራል። ፈጣሪ ካመናችሁት ከካሃዲ ጓደኛ ፈጣሪ ይጠብቃችሁ። የሚስወር ልድ ኢትዮጵያ ሩት ይርጋለም እህት የሆነችው ቅዱሳን ይርጋለም የተገደለችው በቅርብ ጓደኛዋና እንዲሁም ደግሞ በጓደኛዋ ቦይፍሬንድ መሆኑ ተጋልጧል። የቅዱሳን ይርጋለም አሰቃቂ የግድያ ሴራና የፖሊስ ምርመራ አሁን እነግራችኋለሁ። ቅዱሳን ይርጋለም በተፈጸመባት እጅግ አሰቃቂ የእገታና የግድያ ወንጀል ህይወቷ ማለፉ የመላው ህዝብንና የማህበረሰብ ልብ የሰበረ ክስተት ሆኗል። በሞዴሊንግ ዓለም ስኬትን ለማስመዝገብ በምትተጋው ቅዱሳን ይርጋለምና ከትምህርት ቤት ጀምሮ በቅርብ የምታውቃት ጓደኛዋ ቅድስት ሙሉቀን መካከል የጠነከረ ወዳጅነት የነበረ ቢሆንም ከጀርባዋ ግን ምቀኝነትንና እንዲሁም ደግሞ አደገኛ ሴራ ተሸሽጎ ነበር። ዓርብ ዕለት ቅድስት ሙሉቀን ላለፉት ጥቂት ጊዜያት ያልተገናኙትን ቅዱሳንን በስልክ በመደወል
አዲስ ኮንዶሚኒየም ተከራይቻለሁ መተሽ ቤቴን ኤይልኝ ደግሞ የማገናኝሽ አዲስ ስራ ዕድል አለ በማለት የደስታና የጽኑ ወዳጅነት በሚመስል መንፈስ ጥሪ አቀረበችላት። ቅዱሳን በጓደኛዋ ላይ አንዳችም ክፋት ሳትጠረጥር ሜክሲኮ አካባቢ ተገናኝተው አብረው ወደ ኮየ ፍጭ ኮንዶሚኒየም አመሩ። ኮየ ፍጭ በሚገኝ አዲስ ኮንዶሚኒየም ደጃፍ ደርሰው ወደ ቤት እንደገቡ ቀድሞ ተደብቆ ይኖር የነበረው የቅድስ ፍቅረኛ ደሳለኝ ቅዱሳንን ድምጽ እንኳን አውጥታ እንዳትጮህ አፍኖ በማሰር እገታውን ፈጸመ። አጋቾቹ ወዲያውኑ ለሟች ቤተሰቦች በመደወል የ2 ሚሊዮን ብር እንዲከፈላቸው ጠየቁ። የቤተሰብ ልብ በጭንቀትና በድንጋጤ ተሞልቶ የገንዘብ ድርድርና ዝግጅት በሚደረግበት ወቅት አጋቾቹ ቅዱሳንን በቅርብ የምታውቃቸው በመሆኑ ነፃ ብትወጣ የፈጸሙት ሚስጥር አሳልፋ እንደምትሰጥባቸው ተገነዘቡ። በዚህም ፍርሃት፣ ጭካኔ በተሞላበት ውሳኔ በዚያው ዓርብ ዕለት የቅዱሳንን ሕይወት በአሰቃቂ ሁኔታ አጠፉት። አስክሬኗንም ማንም እንዳያገኘው በማሰብ እዚያው አካባቢ በተከራዩት ሌላ ተጨማሪ ኮንዶሚኒየም ውስጥ ደበቁት። ሆኖም አጋቾቹ የፈጸሙት ግፍ በጨለማ ሊቀበር አልቻለም። የፖሊስ አባላት ባደረጉት ፈጣንና የተቀናጀ ክትትል ዋነኛዋ ተጠርጣሪ ቅድስት ሙሉቀን በአዲስ አበባ ጎተራ አካባቢ በቁጥጥር ስር የዋለች ሲሆን ተባባሪው ደሳለኝ ደግሞ ሁኔታዎች ሲከፉበት ለማምለጥ ሞክሮ በአዳማ ከተማ ተደብቆ እያለ በፖሊስ መያዙ ተሰምቷል። በአጠቃላይ ከወንጀሉ ጋር በተያያዘ 8 ሰዎች በቁጥጥር ስር የዋሉ ሲሆን ዋናዎቹ ተጠርጣሪዎቹ ወንጀሉ መፈጸማቸው አምነው ድርጊቱ እንዴት እንደፈጸሙት በቦታው ተገኝተው ለፖሊስ አሳይተዋል። ቴምር ፕሮፐርቲስ አድማሱን ማስፋቱን ቀጥሎ የተጠፋፋ ሰው ያለ ቀጠሮ ይገናኝባታል በምትባለው መገናኛ አዲስ ሳይት አውጥቷል። ዲያስፖራ አደባባይ አካባቢ ከስቱዲዮ እስከ ባለ 3 መኝታ አፓርታማ ከ32 እስከ 154 ካሬ በ35 በመቶ ቅናሽ በ40/60 እና 20/80 አከፋፈል በማይታለፍ እድል ይዘንላችሁ መጥተናል። 40% ከፍላችሁ ቀሪውን 60 በመቶ ቤታችሁ ስትረከቡ 20 በመቶ ቅድመ ክፍያ አማራጭን ከፈለጉ ደግሞ በ16 ዙር የሚከፈል። ቴምር ፕሮፐርቲስ በሳር ቤት አደባባይና ቡልጋሪያ አፍሪካ ህብረት አጠገብ ግንባታ የጀመረባቸው ሳይቶች ላይ በልዩ ቅናሽ ቤቶችና ሱቆችን እየሸጠ ነው። አዋሬና ገላን ላይም አለን። በፈለጉት አቅጣጫ በፈቀዱት ዋጋና ያከፋፈል ስርዓት የህልሞን ማረፊያ ከቴምር ያገኛሉ። ነገውን ለማሳመር ዛሬውን ወስኑ። ለበለጠ መረጃ በ0924 47 9891 ይደውሉልን። ቴምር ፕሮፐርቲስ። ሰዎች እንደተመለከታችሁት ነው ወንድማችን ሲናገር የነበረው ነገር እጅግ በጣም ጠቃሚ የሆኑ ነገሮች ነው። ምክንያቱም ክፉ ጓደኞች በእናንተ ላይ ክፋትን ባሳደሩ ቁጥር ነገ ወይ ደግሞ አንድ ቀን የሚያደርጋችሁ ነገር አይታወቅም እና ጓደኝነታችሁን መርጣችሁ ያዙ እየተባለ ነበር። እናንተስ ምን ትላላችሁ? ሐሳብና አስተያየታችሁን ኮሜንት ላይ አጋሩ። ቤተሰቦች፣ ሹፌሮች ለጥንቃቄ ያክል ተጠንቀቁ። እጅግ በጣም ከባድ የሆኑ የማጭበርበሪያ ዘዴዎች አሉ። ገንዘቦቻችሁን ጠብቁ እየተባለ ነበረ። ይህን መልእክት የምትመለከቱ ሹፌሮች ካላችሁ ለጓደኞቻችሁም ይሄን መልእክት አጋሯቸው። ይህን ቪዲዮ አይተን እንመለስ። ብስራተ ገብርኤል አካባቢ ሆኜ ወደ ቦሌ ጥሪ ይገባልኝና ስደውልላት ሴት ናት። ያለችበትን ትነግረኝና ቦታው ላይ ስደርስ በጣም ከሚያምር ትልቅ ቤት ትወጣለች። እሷ ራሱ በጣም ቆንጅዬ ናት። ሰላም ብላኝ ገባችና መንገዳችንን ጀመርን። ትንሽ እንደሄድን ብዙም ስለማልቆይ አብረን እንመለሳለን አለች። ቦሌ አካባቢ የሆነ አፓርትመንት ጋር ስንደርስ በቃ እኔ እዚህ ጋር ነኝ መጣሁ፣ እስከዛ ሻይ ቡና ማለት ትችላለህ ምናምን አለችኝና ወረደች። ከ20 ደቂቃ በኋላ ተመልሳ መጣችና ይቅርታ በጣም ቆየሁ አይደል፣ እዚህ እኮ አፓርትመንት ልከራይ ነበር ዋጋ ጨመሩብኝ፣ አንተ የምታውቀው የሚከራይ አፓርትመንት ምናምን ካለ ፈልግና የደላላ ከፍልሃለሁ አለችኝ። እሺ ብዬ እኔም ወዲያው ደዋወልኩኝና 1 2 3 ቦታ ሳየኋት የመጨረሻውን አፓርታማ በጣም ወደደችውና በቃ ዶላር ስለሆነ ያስኩት ዘርዝረን እንምጣ ብላ ወጣችና መኪና ውስጥ ገባች። መንገዳችንን ጀመርን። ትንሽ እንደሄድን አከራዩ ጋር ደወለችና ወይኔ ቤቱ እንዳይያዝብኝ በእናትህ ወይ ደግሞ ቀብድ ከልጁ 30 ሺህ ብር ተቀብዬ ምናምን ልላክልህ እንዴ አለችው። 45 ሺህ ብር ነው በወር ኪራይ። አከራዩም ያው እንዳይያዝብሽ ከፈለግሽ ግዴታ ቀብድ መክፈል አለብሽ፣ አሁንም ሰው ከመጣ እኔ አከራየዋለሁ ምናምን አላት። በቃ አካውንት ላክልኝ አለችውና ለኔ ደግሞ ከቦርሳ ውስጥ አውጥታ ዶላር አሳየችኝና ቤቱ ከሚያመልጥልኝ 30 ሺህ ብር ላክልኝና ባስገባለት ይሻላል በእናትህ ስትለኝ እሺ ችግር የለውም ብዬ ትራንስፈር አረኩላት 30 ሺህ ብር። ተጨማሪ ዶላርም እቤት ስላለኝ እሱንም ሊያዘውና አንድ ላይ ወደ ብሔራዊ እንሄዳለን፣ መጀመሪያ ያነሳኸኝ ቦታ ውሰደኝ አለችኝ። ልክ ስንደርስ 2 ደቂቃ አልቆይም እዚች ጥላው ጋር ቆመ ጠብቀኝ አለችና ገባች። ከዛ በኋላ ብጠብቅ የለችም ማለት በጣም ስትቆይብኝ መጀመሪያ ሳነሳት የወጣችበት ቤት ሄድኩና በሩን አንኳኳሁኝ። ከዛ ከፈቱልኝና ስነግራቸው ያለውን ነገር እንደዚህ አይነት ሰውኛ አናቅም አሉኝና 30 ሺህ ብር ተበላው ብሎ አሽከርካሪ ነው ይሄን ታሪክ ያላከልኝ። እባካችሁ ተጠንቀቁ።
ቤተሰቦች እንደተመለከታችሁት ነው። እጅግ በጣም በተጠናና እጅግ በጣም ብልሃት ባለው መንገድ ማለት ይቻላል ይህ ወንድማችንን ያጭበረበረችበት መንገድ እጅግ በጣም ብዙ ሰዎችን አስገርሟል። እጅግ በጣም ብዙ ሰዎችንም አሳዝኗል። አስተዋይቷል። 30,000 ብር ይህ ወንድማችን እንዴት አድርጎ ሰርቶ እንደሚያመጣው ታዲያ ባጭሩ በቀላል መንገድ በወር ደቂቃ ውስጥ ማለት ይችላል ገንዘቡን ይዛበት ሄደችው። ለብዙ ሹፌሮችም ትምህርት ይሆናል ስላሰብኩ ነበር ይሄን ቪዲዮ ይዤላችሁ የመጣሁት። በቀጣይ ደግሞ ማሳያችሁ ቪዲዮ ምንድነው እጅግ በጣም ደስ የሚል ደግሞ በጎል ስራ የሚሰሩ የተለያዩ ሹፌሮችም አሉ። አንድ ወንድማችን ደግሞ እጅግ በጣም ደስ የሚል ስነ ምግባር ያለው ድርጊቶችንም እያደረገ ነበር። የተለያዩ አዛውንቶችን እናቶችንም ከመንገድ ላይ እየሸኘ ነበር በነፃ ታዲያ የተለያየ ምርቃቶችንም እየተመረቀ የተለያየ ሀሳብና አስተያየቶችንም እየሰጡበት ነበር በዚህ ቪዲዮ ላይ። ይሄን ቪዲዮ ነው አይተን እንመለስ። ወደ ሆስፒታሉ ትሄዳለህ? ችግር የለውም የምትሄዱበት ድረስ አደርሳችኋለሁ። ጊዮርጊስ ነው ወይራ ጊዮርጊስ ታውቀዋለህ? ወደ ወይራ መሄጃው ላይ ያለው እሺ። እንዴት ነህ? ደህና ነኝ። ሰላም ናችሁ? ይሄ ጊዜ ጊዜ አልሐምዱሊላህ ማመስገን ነው። ማመስገን አንድ አባት ያሉትን ሰጥተሃል መምህር። ሰው የለም እንዳይባል ሰው አለ አሉ። ቀን የለም እንዳይባል ቀን አለ። እንደዚህ እኮ አይነቱን ነው። ሰው የለም እንዳይባል ሰው አለ። አንዳንድ ሰዎች ክፎችን እንትን ሰጥተህ እንደው ሰው ደግሞ አይቀርም እንዳይሉ ብቅ ይላል። አንደኛ በጣም ይገርም እኮ ይገርመኛል። ሰው የለም እንዳይባል ሰው አለ። ቀን የለም እንዳይባል ቀን አለ። አዎ ደግሞ ደህና ቀን ይመጣል። ሁሌ ክፉ ቀን አይሆንም። በቀኖች የተባረከ ሰው ነው። ፈጣሪን የሚፈሩ ታላቅ ሰው ያሳደገ ይሄ እየጠፋ መጥቶ አይደል የምንለው? እውነት ነው። ወጣቱ በሙሉ ይወቀሳል፣ ግን ደግሞ ከወጣቱ በጣም አራሉ እንደውም ወጣቱ ይሻላል። አዎ ይሻላል። እንደውም መብራን እንደው ሳይው በቃ በእስልምናው በክርስትናው እንደው በሁሉም አራሉ እነሱ ናቸው። ትንሽ እንዲህ እያለ በእንደዚህ አይነት እኮ ነው አንደኛው ደግሞ ፈጣሪም ደግሞ አንደኛውን አክብሎ ያልተሆነ እኮ እንዲህ አይነቶቹን እያየ ነው አንዳንዴ። ይሄ ትልቅ ነገር ነው ብላችሁ ነው? በጣም ትልቅ ነገር ነው። እንግዲህ አላህ ይቀበላል። ለምነው ራሱ አራዳ ምን ሊሆን ነው የሚሆነው? ያው መቼም ሰው እጁና ጤነኛ ሆኖ መቼም እንትን ብሎ የሆነ ነገር ሳይቸግረው መቼም አፊት አይቆም። ግን ያንን ረግጦ ለምን ያደርግልኛል ምናምን ብሎ ይሄዳል። እርጉዝ ግን ተንጥሏ ነው የሚሄድ። ጥዋት እርጉዝ ነፍሰ ጡር ሆና ጥዋት ይሄዳል። እሱ ከባድ ነው። ግን ደግሞ በቃ የፈጣሪን ዋጋ የተረዳ ከፈጣሪ ዋጋ አገኛለሁ ያለ በቃ ዛሬ ይሄን ሰርቼ የማይታየውን ጸጋ እወስዳለሁ እንጂ የሚታይ ጸጋ ተቆጥሮ የሚሰጥ ብርማ ቢያገኝ የት አካባቢ ቃሊቲ ይሄዳል እንኳን እዚህ። እውነት ነው። ያን ነው ታሳቢ ማድረግ ያ እንደዚህ ልበቅኖች ወንድሞች ትትና እንደዚህ በርግጥ አመሰራረታቸው ወስነዋል። አሁን እየጠፋ መጣ እንጂ እኮ በፊት ላይ እንደዚህ ትልልቅ ሰዎችን እናቶችን ነፍሰ ጡር ምናምን መሸኘት እንደ ባህል ነበር። አሁን ላይ ትንሽ ያው በርግጥ የሚያስቸግር ሰውም አለ። ግን ደግሞ ነው እንደናንተ አይነት አባቶች ቅድም ያሉት እኮ እንደው ሀሳቦችን ነበረ እነዚህ ወንድማችንና እኛ አባቶቻችን ሲቀባበሉ የነበሩት። እናንተስ ንግግሮቻቸውን ታያቻቸው እጅግ በጣም ይወርና እጅግ በጣም ደስ የሚያስብል ስራ ነበር ይሄ ወጣት ሲሰራ የነበረው። ሁሉም ሰው በቀን አንዴ ያድርገው የሚገባ ሀሳብ ነው። እናንተስ የወንድማችንን ድርጊት እንዴት አያችሁት? የተሰማችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡልኝ። በማጭበርበር ድርጊት የተጠረጠሩ የተለያዩ አርቲስቶች አሉ። ታዲያ ከሰሞኑ ኢንተርቪው የተደረጉ የተለያየ ነገሮችንም የተናገሩ ነበረ። በዚህ ጉዳይ ላይም ጥቃት የደረሰባቸው ወይ ደግሞ የጉዳዩ ዋና ተጠቂ የሆኑ የተለያዩ የግለሰቦችን ንብረታቸውን ሽጠው በዚህ ጉዳይ ላይ ገንዘባቸውን እንደተዘበሉ እንዲሁም ደግሞ የተለያየ ብድሮችንም ተበድረው አሁን ላይ መክፈል እንዳልቻሉም የተናገሩ ነበር የግል ተበዳዮችም። እነዚህን ቪዲዮችንም አይተን እንመለስ። ይቅርታ ዛሬ ስሜታዊ ሆኜ ነው የመጣሁት። በጣም ይቅርታ። ባልቀርጽ ሁሉ ደስ ይለኝ ነበር፣ ግን አልቻልኩም። እዚህ ላይ ቃለ መጠይቅ ሲደረግላቸው የፊንቴክ አምባሳደሮች ሰለሞን ቦጋለ፣ ዳንኤል ተገኝ፣ ዳንኤል ነው ማን የምትባል እውነታችሁን ነው? በሙሉ አፍክ ነው እንደዛ? እስቲ
ፈጣሪ ካለ እኛ በህግ ጥላ ስር ነን አለ። እኛ በህግ ጥላ ስር ነን፣ ግን ፈጣሪ ካለ እውነት ይፈርዳል አለ። እኔ የንጹህ ህዝብ ማጭበረበር አይደለሁም አለ። ዳንኤልም ተነሳክና ዛሬም ድረስ እንደ ባለሙያ ከጠየከኝ መኪና ያለመጣ ድርጅት ቢኖር ከተማመንኩበት እንደሚያመጣ ፕሮሞሽን ሰራለሁ አልክ እንዴ? አሁንም እየተወናችሁ ድራማ ነው። የበደልነው ሰው የለም ብላችሁ ነው የምታስቡት? ና እሺ ብሬ መልስልኝ። እኔ አንዷ ተበዳይ ነኝ። ብሬ መልስልኝ። እሺ ብሬን አሰጠኝ። አልበደልክም አይደል? አልሰራህም አይደል? አምነህበታል አይደል? ካመንክበት የት አለ? 2 ዓመት ሙሉ ገንዘባችን ተበልቷል። የለም ከተማመንክበት እሺ ወይ መኪናውን አሰጠኝ ወይ ብሬን አስመልስልኝ። እንዴ ፈጣሪን ስም ስትጠሩ ትንሽ አታፍሩም? እንደውም እኮ በቃ ጊዜ ይፍታው ብለን እኔ በበኩሌ በግሌ ብጠይቀኝ ጊዜ ይፍታው በቃ ህግ የያዘው ጉዳይ ነው፣ ጊዜ ይፍታው የጊዜ ጉዳይ ብዬ ዝም ብዬ ተቀምጬ ትቼዋለሁ። የተውኩበት ምክንያት ደግሞ ምንም ነገር ስላጣው ነው። በህግም በምንም በእያንዳንዱ ነገር እዛ ድርጅት ላይ አንድ ሚያዝ እንኳን እዚህ ግባ የሚባል ንብረት ስላጣው ነው ቁጭ ብዬ የተቀመጥኩት። ገንዘቤ ግን ተበልቷል። ላቤ ግን እዛ እናንተ ጋር ነው ያለው። ከዛስ አሁን መታችሁ የምትናገሩት እውነት የፈጣሪን ስም እናንታችሁ የምትጠሩት? የብዙ ሰው ህይወት በእናንተ ምክንያት ብዙ ህይወት እኮ አጥቷል። ብዙ ሰው ራሳቸውን ያጠፉ ትዳራቸውን የበተኑ ስንቶች እኮ አሉ እንዴ። እኔ በእናንተ ምክንያት እዛ ብሬ በመበላቱ ምክንያት ይሄ አሁንም ድረስ ደረታችሁን ነፍታችሁ የምታወሩበት ድርጅት ብሬን በመያዙ ምክንያት ብዙ ህይወት የተመሰቃቅሏል። ብዙ ነገር የለፋውበትን የደከምኩበትን ነገር ብዙ ነገር አጥቻለሁ በእናንተ ምክንያት። እንደ አዲስ ነው እየጀመርኩ ያለሁት። ከሞራል መሰበር በላይ አሁን ወጣን ከገንዘባችን ከማጣታችን መፍትሄ ካለማግኘታችን በበለጠ ደግሞ ወጣችሁ እናንተ እዚህ ጋር የምትናገሩት የበለጠ ያሳመማል። እውነት ነው ፈጣሪ አለ ብለክ የለ ፈጣሪ ይፍረድና አንተ እኔ እስከዛሬ እግዚአብሔርን እርግማንም ከሆነ በቤትክ ይግባ። እኔ የሌላውን ይሄ ህይወቱን ያጠፋው ምናም ሳይለው አይመለከተኝም። እኔ አንዷ ተበዳይ ስለሆንኩ እኔ ላይ የሆነው ነገር በሙሉ ግን ባንተ ደጅ ይግባ። ምንም አይደለም ሌላ ማለት ነው። ቤተሰቦች እንደሰማችሁት ነው። ለሚናገሩት አርቲስቶች ቀላል ሊሆን ይችላል፣ ግን አንድ ሌላ መኪና የነበረው ሰውዬ መኪናውን ሽጦ መኪና አሳድጋለሁ በሚል ተስፋ ገንዘቡን የተበላ የቤተሰብ አስተዳዳሪ ሊኖር ይችላል። እንዲሁም ደግሞ የተለያዩ ገንዘቦችን ከማይሆንም ከሚሆኑ ሰዎች የተለያዩ ገንዘቦችን ከባንክ ቤትም ሊሆን ይችላል ከጓደኞቹም ተበድሮ ገና በተስፋ መኪና ያገኛለሁ ብሎ የቀረባቸው ሰዎችስ ብድራቸውን ከታምጠው ይክፈሉ እየተባለ ነበር። እናንተ እሱ ወንድ ሆነው አይደለም እኛ ወንድ ሳንሆን ቀርተን አይደለም። አካውንት አስለቀቅና ያለ ራሳቸው እየገቡ ነው የምልህ። 6ቱ ገብቷል። ፌደራል ፖሊስ ደውሎ ጠርቶ እንወያይ ነው ያለን። መያዣ ወረቀት አልሰጠንም። ኑ ትፈልጋላችሁ ተጠርጣሪ ናችሁም አልተባለም። እንደወጣችሁ በትኩሱ በተፈታችሁ እለት ይሄን መግለጫ ዛሬ የምትሰጡትን መስጠት ያልፈለጋችሁበት ምክንያት ምንድነው? የ5 ሚሊዮን ብር እና የ4 ሚሊዮን ብር መኪና አታለኝ እኔ እዛ ውስጥ ገባለሁ። እኔ ነኝ መርማሪው፣ እኔ ነኝ ኮማንደሩ፣ እኔ ነኝ እንትኑ፣ እኔ ነኝ ምናምን የሚሉ ደፋሮች። እንደ ባለሙያ ብትጠይቀኝ ገና ላላመጣ ድርጅት ያመጣል ብዬ ከተማመንኩበት እሰራለሁ። በፍጹምና በፍጹም ይሄን ምስኪን ህዝብ እኔም አንዱ ነኝ ላጭበረብር የምነሳ ሰው አይደለም። ህብረተሰቡን ሲያስለቅሱ ደም ሲያስመጥጡ ላብ የሰው ላብ ነጭ ላብ ሲያዘርፉ ይኖሩ ናቸው። ጅቡቲ ላይ መኪና ምናምን ያሉት የለም፣ ዝም ብሎ ፎቶግራፍ ለጥፈው ነው እያየ ነው። ትልቅ ሰው ነው እንግዲህ ይመስለኛል። አይ ቲንክ ትልቅ ሰው ነው በመሆኑ ይመስላል። ግን አሁን በህግ ጥላ ስር አይደለም፣ እውነት ይፈርዳል። እሺ ቪዲዮን አይታችሁታል። እኔ አንድ ጥያቄ አለኝ። እግረኛው ሚዲያ ይሄንን ኢንተርቪው ስታረግ ይሄ የክስ ሂደት በፊንቴክ ዙሪያ የተነሳው የህግ ሂደት ውሳኔ አግኝቶ ነው ወይ? ተበዳዮችንስ ለምን ለኢንተርቪው ለምን አላቀረብካቸው? እነዚህ በጣት የሚቆጠሩ ሰዎችን ለማገዝ ወይ ለነሱ ሽፋን ለመስጠት ብለ 1400 ተበዳዮች አሉ በዚህ ጉዳይ።
በሽተኞች ታማሚዎች በዚህ ጉዳይ ትዳራቸው የፈረሰ ችግር ውስጥ የገቡ ብድር ውስጥ የገቡ መኪና ይሸጡ ቤት ይሸጡ እነሱንስ ለመጠየቅ ለምን አልፈለክም? እና በቃ ሁልጊዜም አቅም የሌለው ሰው ድምጽ የለውም ማለት ነው። ይሄ ኬዝ ነፃ ናቸው በዚህ ጉዳይ አይጠየቁም ብሎ አይደለም መንግስት የለቀቃቸው እስከማውቀው ድረስ የዛ ጉዳይ ተበዳይ አንዷ ምን ስለሆንኩ ማለት ነው። በዋስ ወጡ። በየሳምንቱ ፍርድ ቤቱን ያጨናነቀ ህዝቡ የነሱ ደጋፊ ከሌባ ጋር አብሮ የሚሰራ ሰው ምናምን ሌሎች እኛ ተበዳዮችስ መጠየቅ የለብንም? የሉ ትልልቅ ሰዎች አሉ እኮ ታማሚዎች ደም ግፊት፣ ስኳር፣ ዳያሊሲስ የሚያሰሩ ፍትህ ለነሱ የለም፣ ድምጽ የላቸውም። በዚህ ኢንተርቪው ላይ የህግ ባለሙያዎች ኢንተርቪው አግባብ ነው አግባብ አይደለም የሚለውን ነገር መልስ ብሰጡ ደስ ይለኛል። የሚዲያ ሰዎች የህግ ባለሙያዎች እና ልክ ነው ያላችሁት ነገር ሁሉ እዚህ ውስጥ እኔ ምንም እግዚአብሔር አለ ተብሏል መብታችን ነው ላልመጣ ድርጅት ምናምን አሁን ታበርሲሳን የሚነካ ንግግርም ተናግራችኋል። ትክክል ናችሁ። ትልቅ ሰው አይደለም። አዎ ትልቅ ሰው ነው። ለድሃዎች የጮኸ ለድሃዎች የቆመ ለኛ እና ለምን ቆያችሁ እንደወጣችሁ ኢንተርቪው ለመስጠት? ኧረ እባክህ በጣም ቆዩ። ለምን እዛ ማረሚያ ቤቱ በር ላይ ቆመ ኢንተርቪው አልሰራህላቸውም ነበረ? እግዚአብሔር እውነት የሚፈርድ ከሆነ ይፈርዳል። እነሱም ብቻ ሳይሆን አንተ ላይ ይፈርዳል። ሌላ ምንም የምለው ነገር የለኝም። 1400 ሰው መሆናቸውን አይደለም። ምን ተላላችሁ? ሐሳብና አስተያየታችሁን ኮሜንት ላይ አስቀምጡልን። ደስ የሚል ምክሮችን የሚመክሩት አንድ አባታችን ጠቃሚ ሐሳብን እየተናገሩ ነበር። ይሄን ቪዲዮ ሰምተን እንመለስ። ሰውን ሚስት ማማለል ኃጢአት ነው። የሰውን ባል ማማለልም ኃጢአት ነው። ሁለተኛ በሰው ዘንድ ደግሞ ቅሌት ነው። ሶስተኛ ደግሞ ውስጣዊ ሰላማችንን ይነሳናል። ሰው አያቅልሽም ግን አንቺ በበሽታ ተመንመነሽ ልታልቂ ነው። ሁሌ ቤታችሁ እሱ እንዲመጣ ትመኛለሽ። በባልሽ ውስጥ የባልሽን ጓደኛ ትመኛለሽ። ስሜት ይጠፋብሻል። ምታወሪው ይጠፋብሻል። ምታረጊው ይጠፋብሻል። እውነት እንዳይመስልሽ ትዳር ቆራጥነት ነው። ከነ ችግሩ ነው የሚጣፍጠው። ትዳር ደግሞ ትህትና ባይኖረው ሁልጊዜ ይሄን በትክክል ወቂ። ስርዓት የሚባል ነገር አለ። ዲሲፕሊን የሚባል ነገር አለ። ሰው ከመሬት ተነስቶ አይደለም ሚስት የሚሆነው። ከነ ችግርሽ ባልሽን ችለሽ መኖር ከቻልሽ እውነተኛ ሚስት ነሽ እንጂ ያኛው ምንሽ ስለሆነ ነው በትህትናውን የወደድሽለት። ባዳነሻ ሚስቱ አይደለሽም፣ ጓደኛው አይደለሽም። የጓደኛው ሚስት ነሽ። ጓደኛውን ስለሚወድ አንቺን በትህትና ተናገረ። ነገር ግን ያንቺ ስሜት ዘለለ። መዝለል ኦኬ ተፈጥሮ ሊሆን ይችላል፣ ግን አያዋጣሽ። ተሳስታችሁ እንዲህ አይነት ሐሳብ ያላችሁ እህቶች ወይም ወንድሞች ትዳራችሁን ከፈታችሁ ለዘላለም ቻው። በቃ በገዛ እጃችሁ ራሳችሁን እንዳጠፋችሁ ቁጠሩ። ከዛ በኋላስ በፈጣሪ ዘንድም ክብር የላችሁም፣ በሰው ዘንድም የላችሁም፣ በማህበረሰብ ወንድም ዘንድም የላችሁም። ስለዚህ ትህትናው የውሸት ነው እህቴ። ስለዚህ ከዚህ ትምህርት ሁላችንም ሞራል ኦፍ ዘ ስቶሪ ምንድነው? የማንፈልጋቸው የኛ ያልሆኑ ሰዎች ሊያማልሉን ይችላሉ። ግን እነዛ ከሚያማልሉን ሰዎች ይልቅ የሚያቃጥሉን የራሳችን ሰዎች ይሻሉናል። አንደኛ ሐላላችን ናቸው፣ ሁለተኛ ትዳራችን ናቸው፣ ሶስተኛ ህይወታችን ናቸው። የፈጣሪን በረከት የምንቋደስበት አንዱ ትዳር ነው። ስለዚህ እንዳትሸወጂ እህቴ። የባሌ ጓደኛ ትህትናው ፍቅር አስያዘኝ፣ አትሸወጂ። የውሸት የአርቲፊሻል ስለሆነ ቆም ብለሽ ራስሽን ይሄ። ውድ ቤተሰቦቼ ይህ ትምህርት ለሁላችሁም ይሁን። በማይመለከታችሁ ቦታ ላይ ጊዜያችሁን የምታሳልፉ፣ በማይመለከታችሁ ውስጥ ያለ ቦታችሁ ራሳችሁን ካስቀመጣችሁ በቢዝነስ ኪሳራ ነው፣ በትዳር ደግሞ የእድሜ ልክ ጸጸት ነው። ስለዚህ ከባልሽ የሚበልጥ የባልሽ ጓደኛ ምድር ላይ የለም። እርፍ በቃ። እሱ ባል ነው፣ እሱ ጓደኛ ነው። ቢሆን ኖሮ እሱ ባገባሽ ነበራ። ስለዚህ አይሆንም። አትሳሳች። የውሸት ነው ትዳርሽን ለማበላሸት አንቺን ወደ ቅሌት ለማምጣት ነው የሚያደርገውና ከእንደዚህ አይነት ነገር ራቁ። ውድ ቤተሰቦቼ ቅር የሚላችሁ ነገር ካለ በኮሜንትን በተለያየ ነገር ከንግግሬም ይሁን እዚህ ስር በሚጻፉ ሜሴጆችን ቅር የሚላችሁ ከሆነ ከወዲሁ ይቅርታ ጠይቃችኋለሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ነገ እናጀራዳ ቤተሰቦች እንደሰማችሁት ነው። ቡዳ ያየውን ነው የሚበላው እንደሚባለው ሁሉ ትዳራችሁን ሁሉ ነገራችሁን በሶሻል ሚዲያ ላይ ብዙ አታሳዩ። ደበቅ ማድረግም አሪፍ ነው ብዬ
አስባለሁ። በቀጣይ ደግሞ በመጨረሻ የምነግራችሁ ነገር ምንድነው ከሰሞኑን ሉላ ገዙ ከኢቢኤስ ቲቪ ላይ እንደጠፋች የሚታወቅ ነገር ነው። ታዲያ በሶሻል ሚዲያ ላይ የእግር መሰበር የእግር ጉዳት እንዳጋጠማትም እየተናገረች ነበር። ታዲያ እጅግ በጣም ብዙ ሰዎችም አዝነው የተለያየ ሀሳብና አስተያየት እየሰጡ ነበር። እግዚአብሔር በቶሎ ያሽልሽና ወደ ቀድሞ ስራሽ መጣሽ ለማየት ያብቃን እያሉ መልካም ምኞታቸውንም እየተመኙላት ነበር። እናንተም ለሉላ የሚሰማችሁን ሀሳብና አስተያየት እንዲሁም ደግሞ መልካም ምኞታችሁም ኮሜንት ላይ አስቀምጡልኝ። ቴምር ፕሮፐርቲስ አድማሱን ማስፋቱን ቀጥሎ የተጠፋፋ ሰው ያለ ቀጠሮ ይገናኝባታል በምትባለው መገናኛ አዲስ ሳይት አውጥቷል። ዲያስፖራ አደባባይ አካባቢ ከስቱዲዮ እስከ ባለ 3 መኝታ አፓርታማ ከ32 እስከ 154 ካሬ በ35 በመቶ ቅናሽ በ40/60 እና 20/80 አከፋፈል በማይታለፍ እድል ይዘንላችሁ መጥተናል። 40% ከፍላችሁ ቀሪው 60 በመቶ ቤታችሁን ስትረከቡ 20 በመቶ ቅድመ ክፍያ አማራጭ ከፈለጉ ደግሞ በ16 ዙር የሚከፈል። ቴምር ፕሮፐርቲስ በሳር ቤት አደባባይና ቡልጋሪያ አፍሪካ ህብረት አጠገብ ግንባታ የጀመረባቸው ሳይቶች ላይ በልዩ ቅናሽ ቤቶችና ሱቆችን እየሸጠ ነው። አዋሬና ገላን ላይም አለን። በፈለጉት አቅጣጫ በፈቀዱት ዋጋና ያከፋፈል ስርዓት የህልሞን ማረፊያ ከቴምር ያገኛሉ። ነገውን ለማሳመር ዛሬውን ወስኑ። ለበለጠ መረጃ በ0924 47 9891 ይደውሉልን። ቴምር ፕሮፐርቲስ። ለዛሬ ይዤላችሁ የመጣው ቪዲዮ የሚመስላሉ። በቀጣይ እናንተ ቁም ነገርና ሀሳብና አስተያየት ያለውጣሉ የማስባችሁ ቪዲዮችን ይዤላችሁ እመጣለሁ። ስለዳመጣችሁኝ አመሰግናለሁ። ቴንክ ዩ